ፌኖሜኖሎጂ ተረጋግተን ዕለት ተዕለት የሚገጥሙንን የህይወት ውጣ ውረዶች ባህሪ እንድናጠናና ከውጫዊ ዓለም ጋር እንዴት እንደምንገናኝ ትኩረት እንድንሰጥ በማድረግ ከነዚህ ተግባራት እንዴት ትርጉም ማግኘት እንደምንችል አቅጣጫ ያስይዘናል። በዛሬው ቪዲዮ ትርጉም ያለውን ህይወት ለመኖር እንድንችል የፌኖሜኖሎጂ አስተሳሰብ እንዴት ይተገበራል የሚለውን እናያለን። እስከ ፍጻሜው አብራችሁን ቆዩ። ሳይንስና ሞራሊቲ። ሳይንስ የቁሳዊውን ዓለም እውነቶች በመግለጽ እንድንረዳቸው ያደርገናል። ስለ አጽናፈ ሰማይ አወቃቀርና ስለ ተፈጥሮ ህግጋቶች ለሚነሱ ጥያቄዎች መልስ ይሰጣል። በሌላ በኩል ሃይማኖት፣ አፈታሪክና ባህል እንዴት መኖር አለብን እንዲሁም ለህይወት ትርጉም የሚሰጠው ምንድነው የሚሉትን የህልውና ጥያቄዎችን በመዳሰስና የተለያዩ ስቶሪዎችን በማቅረብ ጥልቅ ግንዛቤን ይሰጡናል። ሳይንስ የነገራቶችን ምንነት ቢገልጽም ምን መሆን አለበት ወይም እንዴት መኖር አለብን ለሚለው ጥያቄ መልስ የለውም። እንዲሁም ለየትኞቹ ነገሮች ዋጋ ልንሰጥ እንደሚገባ መመሪያ አይሰጠንም። ሳይንስ የማወቅ ጉጉታችንን እንድናረካ፣ ዓለምን እንድንረዳና እንድንጠቀም ይረዳናል። ነገር ግን ዋነኛ ትልቁ እሴታችን የሚሆነው ደህንነትን፣ የሞራል እድገትንና የህልውናችንን ዓላማ ለማሳደግ የሚረዱንን ከፍተኛ ግቦቻችንን እንዴት ያገለግላል የሚለው ነው። ስለዚህ ሳይንስ በራሱ ፍጻሜ ሳይሆን ትርጉም ያለውና ስነ ምግባራዊ ህይወትን በጥልቅ እንድንኖር የሚያስችለን መገልገያ መሳሪያ ነው። ከምንኖርበት ዓለም ጋር ያለን ግንኙነት። አንዳንድ ተስፋ የቆረጡ ሰዎች ራሳችንን ከከዋክብትና ጋላክሲዎች ብዛትና ከዩኒቨርስ ስፋት ጋር ስናወዳደር ኢምንት ነን፣ ከዚህ ሁሉ ነገር አንጻር መሬት እንኳን እንደ አቧራ ነች፣ ስለዚህ የእኛ መኖር አለመኖር በትልቁ ምስል ላይ ምንም ለውጥ አያመጣም ሲሉ ወይም ከዚህ ጋር ተመሳሳይ ይዘት ያለው ነገር ሲናገሩ ሰምታችሁ ይሆናል። አጽናፈ ሰማይ ወይም ዩኒቨርስ ሰፊ ቢሆንም ሰፊነቱ ትርጉም የሚኖረው በሰው ንቃተ ህሊና ብቻ ነው። የዩኒቨርስን ውበት በማድነቅና ለመረዳት በመፈለግ ዋጋ የምንሰጠው ፍጡራን እኛ ብቻ ነን። ስለዚህ ዩኒቨርስ ያለኛ ተራ ነገር ነው። ፌኖሜኖሎጂን ለመገንዘብ እንዲረዳን በእጃችን ሲኒን እንደመያዝ ያለ ቀላል ነገርን አስቡ። ሲኒውን በአየር ላይ እንዳለ አንድ ቁስ ብቻ አይደለም የምናየው። ይልቅ ይህንን ሲኒ የምናየው በተለያዩ የግንዛቤ ደረጃዎች ሲሆን ከቡና መጠጫነት ተግባሩ ጋር የተያያዙ ናቸው። በእጃችን ውስጥ ያለው የሲኒ ሙቀት ወደ አፍንጫችን የሚመጣው የቡና ሽታ የምቾት ትውስታዎቻችንን የሚቀሰቅስበት መንገድ ምናልባት የምናስበው የተለመደው የጠዋት ሩቲናችንን ሊሆን ይችላል። የተለያዩ ስሜቶችንና ሐሳቦች ትስስር በመፍጠር ሲኒውን የምናየው በዋነኝነት የያዘውን ትርጉም እንጂ ከሸክላ መሰራቱን፣ የቀለሙን ነጭነት፣ ክብነቱንና የመሳሰሉትን ቁሳዊ ነገሩን አይደለም። ለዚህም ነው ከቁሳዊ ዓለም ጋር በሚኖረን ግንኙነት የሚፈጠሩት እያንዳንዱ ክስተቶች በእኛ ላይ የሚያሳድሩት ስሜት ከቁሳዊ እውነታው በበለጠ አስፈላጊ እንደሆነ ፌኖሜኖሎጂስቶች የሚያምኑት። ሪያሊቲ በሳይንሳዊ ግኝት የሚመሰረቱ እውነታዎች ስብስብ ብቻ አይደለም። ሰብጀክቲቭ ኤክስፒሪየንሳችን ወይንም ህመማችን፣ ደስታችን፣ ፍርሃቶቻችንና የመሳሰሉ ስሜቶቻችን እንዲሁም ሐሳቦቻችንና አመለካከቶቻችን የሪያሊቲ አካል ናቸው። እንዲያውም ከህይወታችን ላይ ትርጉምን እንድናገኝ የሚያደርጉን ዋነኞቹ ነገሮች እነዚህ ሰብጀክቲቭ ኤክስፒሪየንሶቻችን ናቸው። በዙሪያችን ያለውን ዓለም ማወቅ ብቻውን በቂ አይደለም። ምክንያቱም እኛ የማሰብ ብቻ ሳንሆን የስሜት፣ የማስተዋልና የማለም ፍጥረታት ጭምር ስለሆንን። በተጨማሪም እነዚህ ሰብጀክቲቭ ኤክስፒሪየንሶች ሳይንሳዊ ወይም ኦብጀክቲቭ ሪያሊቲን በምንተረጉምበት መንገድ ላይ ወሳኝ ነገሮች ናቸው። እይታና ትርጉም። ብቻችንን በጫካ ውስጥ መሄድን አስቡት። በፍርሃት ውስጥ ከሆንን ትኩረታችን በሚንሾካሾኩ ቅጠሎችና በመሳሰሉ ድምጾች ላይ በመሆን አእምሮአችን አደጋ ሊፈጥር የሚችል አንዳች ስጋት ለመኖሩ እንደ ምልክት አድርጎ ሊተረጉሞ ይችላል። ነገር ግን በተመሳሳይ ሁኔታ ውስጥ የማወቅ ጉጉት ከተሰማን እነዚያ ተመሳሳይ ድምጾች ትኩረታችንን በበጎ መልኩ ሊስቡትና ለተፈጥሮ ውበት ያለንን አድናቆት ሊያሳድግ ይችላል። አካባቢው ላይ የተፈጠረው ነገር አንድ አይነት ሆኖ ሳለ ውስጣዊ ስሜታችን ነገሩን የምንረዳበትን መንገድ ሙሉ ለሙሉ ይቀይረዋል። ብዙውን ጊዜ ሪያሊቲውን የምንተረጉምበት መንገድ የውስጣችን ገጽታ ነጸብራቅ ነው። ተስፋችን፣ ፍርሃታችንና ምኞታችን ምን እንደምናይና እንዴት እንደምናየው ይወስናሉ። ዓለምን የምንገነዘብበት መንገድ በውስጡ የምናገኘውን ሚኒንግ ወይም ትርጉም ይቀርጻል። ትኩረታችን በግቦቻችንና በእሴቶቻችን በመመራት በየትኞቹ የሪያሊቲ ገጽታዎች ላይ እንደምናተኩርና በዚያም ምክንያት ከነዚህ ኤክስፒሪየንሶች ምን ትርጉም እንደምናገኝ ይወስናል። የእሴት ተዋረድ። አንድ በጣም አስፈላጊ ፕሬዘንቴሽን የሚያዘጋጅን ሰው አስቡ። ፕሬዘንት የሚያደርግበትን ክፍል እንደ ተራ ክፍል ብቻ አድርጎ አይመለከተውም። እንዲያውም ንቃተ ህሊናው ለእሱ በጣም አስፈላጊ በሆነው ነገር ላይ ብቻ በማጥበብ ክፍል ውስጥ ካለው ቁሳዊ ነገር ይልቅ ሙሉ ትኩረቱን ከፕሬዘንቴሽኑ ጋር በተያያዙ ነገሮች ላይ ያደርጋል። ለምሳሌ ታዳሚዎቹ በደንብ እየተከታተሉት መሆን አለመሆናቸውንና የሚያሳዩትን ስሜት፣
የፕሬዘንቴሽን ችሎታውና የሚያቀርብበት መንገድ ይዞበት የሚመጣው በጎም ይሁን መጥፎ ተጽዕኖዎች ምን ሊሆኑ እንደሚችሉና የመሳሰሉት ነገሮች ሙሉ ንቃተ ህሊናውን ይቆጣጠሩታል። በሚዘጋጅበት ጊዜም ይሁን ፕሬዘንት በሚያደርግበት ወቅት የሚገጥሙት የትኛውንም ነገሮች አእምሮ ለሁለት በመክፈል ለዚያ ፕሬዘንቴሽን እንደሚያግዘው መሳሪያ ወይም እንደ እንቅፋት ይቆጥራቸዋል። ንቃተ ህሊናችን የተፈጠረው ቁሳዊ ሁኔታዎችን ለመረዳት እንድንጠቀምበት ብቻ ሳይሆን ውስብስብና ብዙውን ጊዜ አደገኛ ሁኔታዎችን ለመወጣት እንደ መሳሪያ ሆኖ ነው። ኤክስፒሪየንሳችንን የሚቀርጹት ከባዮሎጂያችንና ከስነ ልቦናችን ጋር የተያያዙ አስፈላጊ ሁኔታዎች ናቸው። በዚህም ምክንያት አብዛኛውን ጊዜ ትኩረታችን የሚሆነው ለደህንነታችን አስፈላጊ በሆኑ ነገሮች ላይ ነው። ቅድም ባየነው ምሳሌ ላይ በፕሬዘንቴሽኑ ክፍል ውስጥ እንደ ክፍሉ ቀለም፣ የሰዎቹ አለባበስ፣ የመብራቱ ዲዛይንና ዘርዝረን የማንጨረሳቸው ሌሎች ሊታዩ የሚችሉ ነገሮች ቢኖሩም አእምሮአችን እነዚህን ነገሮች ሁሉ ፊልተር በማድረግ ያቺ ወቅት በስኬታማነት እንድታልፍ ሊረዱን የሚችሉ መረጃዎች ብቻ በስሜት ሕዋሶቻችን አማካኝነት አልፎ እንዲገቡ ያደርጋል። ይህ ሁኔታ ተግባራዊ የሚሆነው በጠቀስኩት ምሳሌ ላይ ብቻ ሳይሆን ሙሉ ሕይወታችንን በምንኖርበት መንገድ ላይ ነው። የእሴቶችና የሞራሊቲ ሚና። ከምንም ነገር በላይ በስራቸው ስኬታማ መሆንን የሚያስቀድሙ ሰዎችን አስቡ። የሚኖሩበትን ዓለም የሚያዩበት መንገድ ፊልተር የሚያደርጉት ለእድገት፣ ለዓላማና ለውድድር በሚኖሩ ዕድሎች ነው። ሙያዊ ግባቸውን ለሚያራምዱ ተግባራትና መስተጋብሮች ቅድሚያ ይሰጣሉ። በአንጻሩ ቤተሰብንና ግንኙነቶችን የበለጠ ከፍ አድርገው የሚመለከቱ ሰዎች ይህንን ተመሳሳይ ዓለም በተለየ ሁኔታ ያዩታል። በማህበራዊ ግንኙነቶች በመተሳሰብና በስሜታዊ ድጋፍ ላይ ያተኩራሉ። እሴቶቻችንና የሞራል እምነቶቻችን ዓለምን እንዴት እንደምንገነዘብ ይወስናሉ። ከምንኖርበት ዓለም ጋር የሚኖረን ግንኙነትና ዓለምን የምናይበት መንገድ አስፈላጊ ነው ብለን በምንይዘው ነገር አማካኝነት በጥልቅ ተጽዕኖ ይደረግበታል። እሴቶቻችንን መረዳት ሕይወትን ትርጉም ባለው መንገድ ለመምራት ወሳኝ ነው። ትርጉምን ፍለጋ። ፌኖሜኖሎጂ አስተሳሰብን መረዳት በተለያዩ መንገዶች ሕይወታችን ላይ ትርጉም እንድናገኝ ይረዳናል። ይህ አስተሳሰብ የሚያሳየን በዙሪያችን ያሉ ነገሮች ብቻቸውን ሚኒንግ ወይም ትርጉም እንደሌላቸውና ትርጉም የሚፈጠረውም ከነሱ ጋር በሚኖረን መስተጋብር መሆኑን ነው። ይህም ነገሮችን የምናይበትን መንገድ በመቀየር ኤክስፒሪየንሳችንን እንድንቀርጽ ኃይል ይሰጠናል። አብዛኛውን ኤክስፒሪየንሳችንን የሚቀርጸው ከሌሎች ሰዎች ጋር የምናደርገው ግንኙነት በመሆኑ ፌኖሜኖሎጂ እውነተኛና ትርጉም ያላቸው ግንኙነቶችን አስፈላጊነት ያጎላል። በዙሪያችን ያሉትን የሌሎች ሰዎች ኤክስፒሪየንሳቸውንና የህይወታቸውን ሁኔታ መረዳታችን ርህራሄን ያጎለብታል፣ እንዲሁም ትስስራችንን ያጠናክራል። እያንዳንዳችን ወደ ተለያዩ የህይወት ዘርፎች እንሳባለን። ይህም የእያንዳንዳችን የህይወት መንገድ ዩኒክ ወይም ልዩ እንዲሆን ያደርገዋል። ትልቅ ዋጋ የምንሰጣቸውንና እርካታን የሚያመጡልንን ነገሮች በመረዳት ተግባሮቻችንን ከጥልቅ ዓላማችን ጋር ማስማማት እንችላለን። ይህም ህይወታችንን የበለጠ ትርጉም ያለው እንድናደርግ ያስችለናል። ቀደም ብለን ለማየት እንደሞከርነው በማንነታችን፣ በእምነታችን፣ ባለንበት ነባራዊ ሁኔታና በሌሎች በተለያዩ ምክንያቶች በየዕለቱ ከሚያጋጥሙን ነገሮች ውስጥ ትኩረታችንን የሚስቡት ነገሮች እንደየሰው የተለያዩ ናቸው። እነዚህ በተለየ ሁኔታ ትኩረታችንን የሚስቡ ነገሮች በከንፋማ እንቁላል ይመሰላሉ። ለዚህም ሁነኛ ምሳሌ የሚሆነው ሃሪ ፖተር ፊልም ላይ ያለው ጎልደን ስኒች የተባለው ቁስ ነው። ይህ አርኪቲፓል ሲምቦል የሆነው ጎልደን ስኒች የሚያብረቀርቅ የታዳሚውን ሁሉ ትኩረት በተለየ ሁኔታ የሚስብና በጨዋታው ግርግር ውስጥ የሚሽከረከር ሲሆን ይህም ሲያዝ ወደ ጉልህ ነገር ሊለወጥ የሚችል አቅምን ይወክላል። በተመሳሳይ በህይወት ውስጥ ስፍር ቁጥር የሌላቸው ተሞክሮዎች ትኩረታችንን ለማግኘት ይወዳደራሉ። ነገር ግን ጥቂቶች ብቻ ጥልቅ በሆነ መንገድ ትኩረታችንን በመሳብ የእድገትና የለውጥ ዕድሎችን ይፈጥራሉ። በምን ላይ ማተኮር እንዳለብን የሚመራንና በዙሪያችን ካሉ ነገሮች ትርጉም እንድንፈልግ የሚገፋን ኃይል አለ። እውቁ ሳይኮሎጂስት፣ ሳይኪያትሪስትና የአናሊቲካል ሳይኮሎጂ መስራቹ ካርል ዩንግ ይህንን ውስጣዊ የመመሪያ ኃይል ሰልፍ ብሎ ይጠራዋል። ይህ ሰልፍ የተባለው ውስጣዊ ኃይል ሙሉእ ሰዎች እንድንሆን የሚጠቁመን ኮምፓስ ነው። ለኛ እጅግ አስፈላጊ የሆነውን እንድንመረምር በማድረግ ከጥልቅ ዓላማችን ጋር እንድንስማማና የራሳችን ምርጥ ስሬቶች እንድንሆን ያበረታታናል። እያንዳንዱ አፍታ፣ መስተጋብርና ኤክስፒሪየንሳችን ለማንነታችን ማደግ አስተዋጽኦ ያደርጋል። ይህም በዓላማና በትርጉም የተሞላ ሕይወት እንድንፈጥር ይረዳናል። እነዚህን ግንዛቤዎች በማዋሃድ ህልውናችንን ከማስጠበቅ አልፈን ከውስጣዊ እሴቶቻችንና ምኞቶቻችን ጋር የሚስማማ ሕይወት መፍጠር እንችላለን። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቻው።